በቪዲዮ ኤዲቲንግ ስንት ብር ይሰራል? እውነቱን ለመነጋገር ይሄ ስራ አሁን ላይ ያዋጣል? እውነቱን የምናየው ይሆናል። እንዲሁም ደግሞ በዛሬው ቪዲዮ የአንድ ስኬታማ ቪዲዮ ኤዲተር ውሎ አብረን የምናየው ይሆናል ማለት ነው። ባለፈው የኤዲቲንግ አካዳሚ እንደከፈትኩ ነግሬያቸዋለሁ። ያው የጠፋውበት ምክንያት የ60 ሰዓት የቪዲዮ ኤዲቲንግ እንዲሁም የቪዥዋል ኢፌክት ትምህርት እያስተማርኩ ስለነበረ ነው። ታዲያ ከመላው ዓለም ትምህርቱን የወሰዱ ሰዎች አሁን ምን እያሉ ነው? ታዋቂው ዩቲዩበር ኤፍጂ ከለንደን ምን አለ? እንደምታውቁት ዩቲዩበር ነኝ። ከዩቲዩበር ጋር ደግሞ የተያያዘ ነገር ምንድነው? ቤንጃሚን ከጀርመን ወደፊት በጣም የምትረካበት ስራ እንደሚሆን ተስፋ አደርጋለሁ። ጎበዝ ኤዲተር መሆን ለምትፈልጉና ይሄን ክረምት ለምትጠቀሙ ተማሪዎች በዛሬው ቪዲዮ ትልቅ እድል ይዘንላችሁ መተናል። እናንተም ታዲያ ይሄንን የመሰለ በጣም ምርጥ እድል እንዳያመልጣችሁ እስከ መጨረሻው ድረስ ተመልከቱ። ስኬት ሁል ጊዜ አልጋ ባልጋ አይደለም። ሰሞኑን ከሀገር ውጭ ላሉ ካምፓኒዎች ከቲሞቼ ጋር በመሆን ሳላቋርጥ ቪዲዮ ኤዲት ሳደርግ ነበር። ይሄ የምታዩት የራሴ ስቱዲዮ እስከሚሰለቸኝ ድረስ በርኖት አጋጥሞኝ ነበር። በርኖት ማለት አይምሮአችሁ መስራት እየፈለገ ግን በጣም ሲደክመው ለመስራት ስትሰሩ በቃ ድክምክም የሚሏችሁ ስሜት አለ አይደለ? ያ ስሜት በጣም በተደጋጋሚ ይሰማኝ ነበር። ማታ ብዙ ፕሮጀክቶችን እየሰራው ነበር። ከዛም ምን አረኩ? አንዴ ሳሎን ስሰራ፣ አንዴ ደግሞ ሌላ ቦታ ስሰራ፣ አንዴ ደግሞ ውጪ አየር የተቀበልኩ ስሰራ ነበር። እንደዛም ሆኖ ግን አይምሮዬ በጣም ደክሞ ነበር። ለዛም ሲባል ዛሬ ከቤት ውጪ ወጥቼ ደግሞ ሆቴል ኤዲት ለማድረግ ወሰንኩ። ስለዚህ በዛሬ ቪዲዮ ጥሩ ሆቴል እንሄዳለን። ለዛም የመረጥኩት ሸራተን ነው። ወደ ሸራተን እንሂድ። ገና ከቤት እንደወጣው የማላውቀውን ውሻ አገኘው። በእኔ ህግ እጅ መስጠት የሚባል ነገር ፈጽሞ አይቻል። በጣም ሲደክማችሁ እረፍት ማድረግ ወይም ደግሞ ቦታ መቀየር ነው እንጂ ያለባችሁ ስራ ማቋረጥ በፍጹም የለባችሁ። ለኔ እዚህ ደረጃ ለመድረስ ቀላል አልነበረም። ገና በ17 ዓመቴ ትልቁ ቴሌቪዥን ጣቢያ በጣም ወዶ ቴሌቪዥን ጣቢያ አባይ ቲቪ ላይ በቪዲዮ ኤዲቲንግ ስራ ሲጀምር እንዲሁም ደግሞ በጣም በቃ ኢንስፓየር ከሚያደርገኝ ሰው ጋር ከእሸቱ ጋር ከዶንኪ ቲዩብ ጋር ሰርቻለሁ። ያው ሚኪ ያጨበጨብኩለት መርቄ የሸኘው ኤዲተር ነው በዶንኪ ቲዩብ። ዶንኪ ቲዩብ ካደረጉት ምርጥ ባለሙያዎች መካከል አንዱ፣ በኤዲቲንግ ደግሞ በጣም ቁንጮ ነው። ከዛም በመቀጠል ነው ከተለያዩ ሀገራችን ካምፓኒዎች ጋር ሰርቻለሁ። ወዲያው ደግሞ አሁን ደግሞ ከሀገር ውጭ ካሉ ካምፓኒዎች ጋር ለመስራት በቅቻለሁ ማለት ነውና ይሄን ሳስብ ማለት ድካሜ ይጠፋል፣ እንደ አዲስ ወኔ ያገኛሉና እንደምታዩት ነው ላይፋችንን። እኔ አሁን እዚህ ቁጭ ብዬ ኤዲት እያደረኩ ነው። ኤዲቲንግ ደስ የሚለው ከፈለጋችሁበት ቦታ ሆናችሁ ኤዲት ማድረግ ትችላላችሁ። ሆቴልም ሄዳችሁ ሊሆን ይችላል፣ ቤታችሁም ሊሆን ይችላል። ሌላው ኤዲቲንግ ላይ በጣም ገንዘብ አለ። አሁን ላይ በጣም ተፈላጊ ነው። ሃይ ዲማንድ ያለው ስራ ነው። ታለንታችሁ በጣም ትልቅ ከሆነ እናንተን ለመቅጠር ሰዎች ይሻማሉ ማለት ይቻላል። አሁን ታውቃላችሁ ዓለማችን ያለ ቪዲዮ መኖር አትችልም ማለት ይቻላል። ያለ ፕሮሞሽን መኖር አትችልም ማለት ይቻላል። ቲቪ ብታዩ ቪዲዮ ነው። ቲክቶክ ብታዩ ቪዲዮ ነው። ዩቲዩብ ብታዩ ቪዲዮ ነው። ቪዲዮ ማለት ከህይወታችን ጋር የተሳሰረ ነገር ነው። ያ ማለት ምንድነው? ከእያንዳንዱ ቪዲዮ ጀርባ ደግሞ ምን አለ? ኤዲተር የሚባል ነገር አለ። ስለዚህ በጣም ተፈላጊ ሙያ ነው ስላችሁ ዝም ብዬ አይደለም። ሁሉም በቃ ቲክቶክን ብታዩ ዩቲዩብ ብታዩ ያለ ኤዲተር አይሆንም። ሜቢ ቲክቶክ ኤዲት ሳይደረግ ቪዲዮ ፖስት ሊደረግ ይችላል ወይም ቴምፕሌት ተጠቅመን። ዩቲዩብ ላይ ግን ስትመጡ አሁን ላይ የፉክክር ነው። ዩቲዩብ ታውቃላችሁ በደንብ ኤዲት ያልተደረገ ቪዲዮ ላይ ያናል ቪው አያገኝም። ስለዚህ ኤዲተር ይፈልጋል። ታለንት ያላቸው ኤዲተሮች አሁን ቢዚ ናቸው፣ አይገኙም ማለት ይቻላል። አሁን ደግሞ ወደ ውጪ ወጣ ብለን ኤዲት እያደረገን ነው። ብሳት እዚህ ቁጭ ብዬ ኤዲት እያደረኩ ነበረ። አሁን ወደ ስታርስ አካዳሚ ጉዳይ እንግባ። ቪዲዮ ኤዲቲንግ ብቻ እንድትማሩ አልፈልግም። ከቪዲዮ ኤዲቲንግ በተጨማሪ ሞሽን ግራፊክስ፣ አፍተር ኢፌክት፣ ኢለመንት 3D እንደነ ኤማንጋዚ የቪዲዮ ኤዲቲንግ ስታይሎችን የነ ሚስተር ቢስት ኤዲቲንግ ስታይሎችን እንዲሁም ደግሞ በሆሊውድ ደረጃ የሚሰሩ ቪዥዋል ኢፌክቶችን፣ ግሪን ስክሪን፣ ትሬለር አሰራር በጣም በርካታ ነገር ነው እዚህ ትምህርት ላይ ያካተቱትና What's good everybody? ሰላም እንደናችሁ? ኤፍጂ ነኝ። እንደምታውቁት ዩቲዩበር ነኝ። ከዩቲዩበር ጋር ደግሞ የተያያዘ ነገር ምንድነው? ኤዲቲንግ የሚባል ኮርስ አለ። ታዲያ ማይኮ በደንብ በቅርበት የማውቀው ወዳጄና ጓደኛዬ ነው። በጣም እጅግ በጣም ታለንትድ የሆነ ምርጥ ኤዲተር። ታዲያ ይሄንን የመሰለ ምርጥ ታለንቱን ለብቻዬማ ጊዜው ቁጭ አይደለም ብሎ በጣም ብዙ ወጣቶችን እየረዳ እየደገፈ እያስተማረ የሚገኝ ወጣት ነው። ከተምኔል ዲዛይን ጀምሮ እስከ ግሪን ስክሪን ድረስ ዲፕ ገብቶ እያንዳንዱን ነገር በዚህ ኮርስ ይዞላችሁ መጥቷል።
እንዳያመልጣችሁ። እኔም በደንብ ኮርሱን ተመልክቻለሁ፣ አይቻለሁ። እጅግ በጣም የሚገርም ነው። በጣም ብዙ ወጣቶችን ከስራ አጥነት ወደ ስራ ወደሚያገኙበት ሲቹዌሽን እያመቻቸላቸው ነው። እናንተም ታዲያ ይሄንን የመሰለ በጣም ምርጥ እድል እንዳያመልጣችሁ ይሄንን ኮርስ እየተመዘገባችሁ ተማሩ። በጣም ቤኔፊት በደንብ ብዙ ነገር የምታተርፉበት ኮርስ ነው። ማይኮ በጣም የምትሰራው ስራ የሚገርም ነው። ሻውት ቱ ዩ ማይ ብራዘር መቻችሁ። ከ17 በላይ በሆኑ ሀገራት ውስጥ ይገኛሉ እኔ ተማሪዎች፣ የስታርስ አካዳሚ ተማሪዎች ማለት ነው። በጣም አስደናቂ ትምህርት ነው። ይህን ትምህርት ለመማር እድሜ አይገድቡም። በስታርስ አካዳሚ ካሉን የ17 ሀገራት ተማሪዎች መካከል ቀጥታ ወደ አውስትራሊያ እንብረር። ጎበዙ ተማሪ ሻደይ የደረሰበትን ይዩት። ሃይ ጋይስ፣ ዛሬ ስለ ስታርስ አካዳሚ ነው ልነግራችሁ የመጣሁት። ኦኬ ሶ ኤዲቲንግ ስማር የመጀመሪያ አይደለም። ከዚህ በፊትም የተለያየ ቦታ ተምሬያለሁ። ነገር ግን ከዚህ በፊት የተማርኩበት ትምህርት ቤት ቪዲዮ መቅረጽ ብቻ ነው ያስተማረኝ። አሁን ሚኪ በዚህ በስታርስ አካዳሚ በዚህ ኮርስ ላይ በሁለት ክፍል ብቻ ለይቶ እነሱ ያስተማሩኝን በሁለት ክፍል ለይቶ አስተምሮኛል። የተለያዩ ብዙ ጥቅሞች አሉት። ብዙ ነገር ተመሬበታለሁ። ትምህርቱ በጣም ከጠበቅኩት በላይ ነው። የጠበቅኩት እኔ ያው ይሄ የሚስተር ቢስት ኤዲቲንጉ እሱን በአዶቤ ፕሪሚየር ፕሮ ብቻ ነበር የጠበቅኩት። ነገር ግን ከዛ በላይ ባክግራውንድ አደላለት፣ አፍተር ኢፌክት፣ ፎቶሾፕ፣ የተለያዩ ዌብሳይቶችን ድምጽ ማሳመሪያ፣ ኤዲት ማድረጊያ የተለያዩ ነገሮችንም አስተምሮኛል። ለህፃን ልጅ በሚገባ መልኩ ነው የተደረገው። ሚኪ ካስተማረኝ ቪዲዮ ላይ የሰራሁት አንድ ቪዲዮ አለች። Strangers guess the country flag. Today I'm going to taste strangers. ከፈለጋችሁ ማየት ትችላላችሁ። ስታርስ አካዳሚ ፎሬቨር። ከአሜሪካ ከአውሮፓ የስታርስ አካዳሚ ትምህርት ለመውሰድ ይመዘገባሉና በጣም ኳሊቲ ያለው ትምህርት ነው። ሰላም ጤና ይስጥልን። ቢኒያም እባላለሁ ከቤንጃ ቲዩብ የዩቲዩብ ቻናል ነው። የስታር አካዳሚ ኮርስን እየተማርኩ ያለሁት ከጀርመን ሀገር ሆኜ ነው። እንደምታውቁት ዩቲዩብ ላይ ነው ያለሁት። ዩቲዩብ ላይ በጣም ብዙ ጊዜን ሰጥቼ ዩቲዩብ ላይ ብዙ ስራዎችን ብዙ ቻናሎች አሉኝ፣ እነሱን እየሰራው ነው። ዩቲዩብ ስትሰሩ ደግሞ የኤዲቲንግ ትምህርት ዋናው አስፈላጊ ነገር ነው። እስከዛሬ እየሰራው ቤዚክ የሆነ ነገር እውቀት አለኝ ብዬ ነበር ማስበው፣ እየሰራውበትም ነው። ግን እዚህ ኮርስ ላይ ቼክ ሳደርግ ግን በጣም የሚገርም አይነት ትምህርት ነው ያገኘሁበት። ለማንም ሰው እንዲገባ አድርጎ ስታርስ አካዳሚ አዘጋጅቶታል ኮርሱን። እንደገና እንደ አዲስ ካየሁት በኋላ በጣም መማር ፍላጎቴ ጨመረ። ስለዚህ ተመዝግቤ እየተማርኩ ነው። የትምህርት አሰጣጡ እውነት ለመናገር በጣም የሚገርም አይነት ነው። የተለመዱ ቱቶሪያሎች አይነት ሳይሆን ወይንም ሌላ ቦታ ላይ ከፍላችሁ የምትማሯቸው አይነት ኮርሶች ሳይሆኑ ዲቴል ከዜሮ ማንም ስለ ኤዲቲንግ የማያውቅን ሰው ከዜሮ አንስቶ በደንብ ፕሮፌሽናል ማድረግ የሚችል አይነት ስልጠና ነው። እንደዚሁም ደግሞ ትምህርቱን የምትማሩበት ስኩል የተባለው ዌብሳይት በጣም የሚገርም አይነት ነው። ዓለም አቀፍ ነው፣ ኢንተርናሽናል ነው። በጣም ቀላል በሆነ መንገድ መማር ትችላላችሁ። ከሚማሩ ሰዎች ጋር ጥሩ ኮንታክት ማድረግ ትችላላችሁ። የሰራችሁት ነገር አሳይታችሁ ማስገምገም ትችላላችሁ። በጣም ጎበዝ ቪዲዮ ኤዲተር ነው። የኤፊጂን ቪዲዮ ኤዲት ያደርጋል ምናምን። ዲናችሁ የሚኪ ስታር ቤተሰቦች ሰላም ነው ወይ ያላችሁ? ቪዲዮ ኤዲቲንግ ላይ ስንት ዓመት ሆነ? ቪዲዮ ኤዲቲንግ ላይ ወደ 4 ዓመት 5 ዓመት ሆነ። ዩቲዩብ አክቹሊ እንደውም ፖፑላር ሆነ ማለት ይችላል አይደል? ወደ 9.7 ሚሊዮን ምናምን 10 ሚሊዮን ሊገባ የደረሰ ቪዲዮ ሰርቻለሁ። የህፃናትን እንዲሁም የህፃናት መንፈሳዊ አኒሜሽን ሰርቻለሁ። ከዛ በኋላ ደግሞ ሌሎች ቪዲዮችም ሰርቻለሁ። እስቲ የኔን ትምህርት እንዴት አገኘው? ስታርስ አካዳሚ አክቹሊ ገና ሳይፖስት የመጀመሪያ ያየው ሰው ነኝ ማለት ይችላል። አማሃ ባላለው ከሮማኒያ ቡካሪስት ይሄን ኮርስ እንግዲህ መከታተል ከጀመርኩ ወደ 1 ወር አካባቢ ሆኖኛል። ይሄ ኮርስ እንግዲህ በጣም ላቀራረብ በጣም ምቹ፣ በቪዲዮም የተደገፈ ማንኛውም ከዜሮ ለሚጀምር ሰው ፍላጎቱ ላለው ሰው በጣም በአሪፍ አቀራረብ የቀረበ የሚገርም ፕላትፎርም ነው። ይሄንን ትምህርት ከጀመርኩ ጊዜ ጀምሮ የጠቀመኝ ነገር ስለ ኤዲቲንግ የማስባቸውን ነገሮች በጣም አቅሎልኛል። በጣም አክብጄ የማያቸው የነበሩት ነገሮች ቀለል ባለ አቀራረብ የሚቀርብ ስለሆነ ያንን ነገር ሪከመንድ አደርጋቸዋለሁ። እኔ አሁን ያኔ ጀማሪ እያለሁ ማለት ነው አሁን አይደለም ያኔ ጀማሪ እያለሁ ይሄን ኮርስ ባገኝ ኖሮ ሌላ ሌቭል ብገው አክቹሊ ባይ ዘ ዌይ በዚህ አጋጣሚ የትም አልተማርኩም ገብቼ ብዙ ሰው አሁን ቲክቶክ ቪዲዮ ለቅቄያለሁ። ብዙ ሰው ይጠይቅ ነበር የት ነው የተማርከው ነው አምስለኝ ነበር። ራሴን በራሴ በዩቲዩብ ነው ያስተማርኩት ማለት ነው። ያ አሰብኩት በዛ ጊዜ ደግሞ ያንተን ኮርስ አግኝቼ ቢሆን ኖሮ ማን ግን ሀገራችን ደግሞ እንደዚህ በዚህ ልክ ተለፍቶበት አላየሁ። ሁሉም ነካ ነው የሚሆነው። ቤዚክ ሞልቷል። ግን ዲፕ ሲሆን ደግሞ አንደኛ በአማርኛ ሲሆን ደግሞ ደስ ይላል። ያ አፍተር ኢፌክት የሰራሽው ስሪዲዮ አለ፣ የብላክ ፓንተር ትሪለር። አሁን ትሪለር ራሱ የሚገርም ነው። ያኔ ሳየው ማለት ነው አሁን ምን ያህል ሰው እድለኛ እንደሆነ ነው የማየው። አሁን ያኔ አግኝቼው ቢሆን ኖሮ እኔ አሪፍ ነበረ። ኤዲቲንግ ምናምን ለምሳሌ የሚከፈል የምታገኘው ብር ራሱ ቤዚክ ስትሆን የምታገኘው ብርና ከዛ በኋላ ደግሞ ከፍ ያልክ የምታገኘው ገንዘብ ይለያያል።
ኢቨን በክፍያ ደረጃ ስለዚህ ቤዚክ እውቀት ያለው ሰው መማር ይችላል ነው የሆነ ኤዲቲንግ አቃሉ ብትራሱ ብትማር ላይክ ስኪልን ነው ከፍ የምታረጉ ራሳችሁን አድቫንስድ ባረጋችሁ ቁጥር የምታገኙት ገቢ የሚከፈላችሁ ብርም በዛው ልክ ከፍ ይላል። ሰላም እንዴት ናችሁ? ሳሚ ይባላለሁ። የስታርስ አካዳሚ የመጀመሪያው ሳምንት ተማሪ ነኝ ማለት ነው። ኃይሌ ስማቸው ይባላለሁ። የቪዲዮ ኤዲተር እና ኮንተንት ክሪኤሽን ባለሙያ ነኝ። ስታር አካዳሚን የተቀላቀልኩት ከዚሁ ከአዲስ አበባ ነው። ስለዚህ አዲስ አበባ ሆኜ ነው እየሰራ ያለሁት። ስታር አካዳሚ ውስጥ የተማርኩት ምንድነው ሪቴንሽን ቤዝድ ወይም ደግሞ በጣም ዘመናዊ የሆነ የሚስብ የቪዲዮ ኤዲቲንግ ስታይል ተምሬያለሁ። እንዲሁም ደግሞ ቪዲዮ ኤዲቲንግን እንዴት ወደ ቢዝነስ መቀየር እንደሚቻልም ተምሬያለሁና። ሰላም ስሜ ምስጋና ገብሩ ይባላል። የስታርስን አካዳሚ ትምህርት በኢትዮጵያ ውስጥ ትግራይ ክልል ሆኜ ነው እየተማርኩት ያለሁት። ኢቭን እኔ የመጀመሪያ ክላይንቴን ያገኘሁት ስታርስ አካዳሚ ባመጣልኝ የስራ እድል ነው። ቪዲዮ ኤዲቲንግ መማር የምትፈልግ ከሆነ በጣም ምርጥ ኮርሱ ይሄ ነው። በጣም ነው የሚጠቅማችሁ፣ ምክንያቱም ከዜሮ ጀምሮ ነው የሚያስተምራችሁ። እንግዲህ በዚህ ሳምንት ውስጥ ምን ተጠቀምክ ምን ተማርክ ካላችሁ በጣም ብዙ ነገሮችን አይቻለሁኝ እንደ ጀማሪ ማለት ነው። እንግዲህ ገና ስትገቡ ያለው የኮንተንት ፍሎ በጣም ደስ ይላል ማለት ነው። በጣም ቀላል የሆነ ሜተር ነው። ከኮርሱ እንግዲህ የተማርኩት እኔ በጣም ማለት በቃ ኤዲቲንግ እዚህ ዩቲዩብ ላይ ምናምን ስላለው ኤዲቲንግን አውቀዋለሁ ብላችሁም ነው የምታስቡትና እንደዛ ነበር የማስበው። ኮርሱን ከጀመርኩ በኋላ ግን ምንም እንደማላቅ ነው የገባኝ። ግን አሁን ብዙ ነገሮች እያወቅኩኝ የበለጠ በጣም ለስራዬ አሪፍ እንዲሆን በጣም እንደሚያግዘኝ አምኜ እየተማርኩ ነው ያለሁት። ጌቶ ለገሰ እባላለሁ። የራሴን ስራ እየሰራው ባንክ ላይ ነበር የምሰራውና የራሴን ስራ እየሰራው ነበር ይህን ኮርስ እየወሰድኩ ያለሁት ማለት ነው። ይህን ትምህርት እንግዲህ ሌሎች እንዲማሩት በጣም ሃይ ሪኮመንድ ነው ማድረገው። ኤዲቲንግ መማር የሚፈልጉ በቃ ኤዲቲንግ መማር አለው ብለው የሚያስቡ ተማሪዎች ቢወስዱት ይህን ኮርስ በጣም ይጠቀሙበታል። ምክንያቱም ደግሞ እንደነገርኳችሁ ከዜሮ አንስቶ ፕሮፌሽናል ነው የሚያደርጋችሁ። ዲቴል በዛ ላይ በቋንቋችሁ እያንዳንዷን ነገር ልነግራችሁ አልችልም። ገብታችሁ ብትማሩ በጣም ነው ሪኮመንድ ማድረጋችሁ። ከክፍያ ማኳያ ብትሉ በጣም ተመጣጣኝ መሆን ብቻ ሳይሆን በዚህ ክፍያ ከዚህ ያነሰ በጣም ትምህርት የምትማሩበት ወቅት ነው ያለው። ይሄን ግን ክፍያ ከፍላችሁ ግን በጣም ብዙ ነገር የምትማሩበት ኮርስ ነው። በእርግጠኝነት ምነግራችሁ ነገር ይሄን ኮርስ የተማረ ሰው በጣም እንደሚያመሰግንና አዘጋጁ ሚኪም በጣም ጎበዝና በጣም ጊዜ ወስደ አዘጋጅተዋል ይሄን ኮርስ። ስለዚህ ለሁሉም ወደፊት በጣም የምትረካበት ስራ እንደሚሆን ተስፋ አደርጋለሁ። ከጀማሪዎች አንስቶ እስከ አድቫንስ ሌቭል ላሉ ተብሎ የተዘጋጀ ኮርስ ነው ማለት ነው። በቀን ውስጥ ከ1 ሰዓት እስከ 2 ሰዓት ብትማሩ በእርግጠኝነት በአንድ ወር ከምናምን ወይም ደግሞ በ2 ወር የሚያልቅ ኮርስ ነው ማለት ነው። ሰው በ2 ወር ውስጥ አድቫንስ ቪዲዮ ኤዲተር መሆን ማለት በጣም እጅግ ደስ የሚል ነገር ነው። ያው እንደምታውቁት ሶሻል ሚዲያ አሁን ላይ ያለ ነው የሶሻል ሚዲያ ኢራ ላይ ስለሆነ ነገሮችን በእንደዚህ አይነት መልኩ ብናይ ብዬ አስባለሁኝ። ወዳችኋለሁ። አሁን ላይ ክፍያ ክንዴ ነው? አሁን ላይ በፍሪላንስ ነው 3 ለ4 ዩቲዩበር ነው የምሰራው ብያለሁ። ስለዚህ ስለሊንተውና በሚዲየም ሬንጅ እናርኩ እንዲህ ላስቀምጠል። አሁን ቢግነር የሚባሉ አሉ አሁን ጀማሪዎች እነሱ አሁን ሃየር ልቀጠር ቢሉ ከ10,000 እስከ 15,000 ኦር 10,000 ነው ብዙ አይከፈላቸው ገና ጀማሪ ስትሆን ማለት። አሁን የኔ ተማሪ በጣም በትንሹ እስካሁን ከነገሩኝ ተቃጥረው ደሞዛቸው 15,000 ብር ነው። አያኔ እንደውም ሚዲየም ነው። አሁን ደግሞ በደንብ ደግሞ አድቫንስ ሲያደርጉ ደግሞ አሁን በቅጥር ደረጃ ለኤዲተር አሁን እስከ 50,000 ብር ይከፈላል። በቅጥር ደረጃ ለፍሪላንስ በቅጥር ደረጃ ማለት ነው። ራስን ደግሞ በጣም እንትን ስታርግ ይሄ አክቲቭ ስታርግ ደግሞ ፈጣን ስትሆን ምናምን ደግሞ ፍሪላንስ ስትወጣ ብዙ ስራ መስራት ይችላል። 3-4 ስራ ማለት ነው። ብዙ ስራ በሰራ ቁጥር ደግሞ አሪፍ ኢንካም ታገኛለህ። አሁን ለምሳሌ ከ3-4 ዩቲዩበር ከምሰራ ከሆነ ስቆይ ብሎን ያያል ለአንድ ዩቲዩበር ዝም ብለን ቦር በትንሹ 40,000 ብናደርገው ከ3 አስቡት። በውጭም ሆነ አገር ውስጥ ያሉ ታላላቅ ሾዎች ላይ የሚተላለፉ የቪዲዮ ኤዲቲንጎች እንዴት እንደሚሰሩ በዚሁ በስታር አካዳሚ ተምሬያለሁና ስታር አካዳሚ በጣም ብዙ ነገር ነው ያሳየን። አይ እንዴት ናችሁ? ስሜን አሳሌ ነው ማባላል ፎርጃ ኩት ዞይ ከተማ ነው። ኤክስፒሪየንስ ወይ ደግሞ እስካሁን ባለኝ ቆይታ በጣም ጥሩ የሆነ ፉሊ ወደ ስራ መግባት የምችልበት አይነት አግኝቻለሁ። ለምሳሌ አክሽን ፊልም ብናይ አክሽን ፊልም ላይ ቪዲዮ ኢፌክት አለ። ለምሳሌ የሽጉጥ ተኩስ ሊሆን ይችላል፣ እሳት ሲነድ ሊሆን ይችላል። የሆነ ኖርማል የሆነ ቤት በቪኤፍኤክስ ተጠቅመን ማቃጠል አይነት ነገር፣ ሽጉጥ ሲተኮስ ደግሞ ቁስሉ ሰውየው ላይ እንዲታይ ማድረግ፣ እንደዚህ አይነት ቪኤፍኤክሶችን እዚሁ ስታር አካዳሚ ላይ ተምሬያለሁ ማለት ነው።
ስታር አካዳሚ የጠቀመኝ ነገር ምንድነው? ከቲዮሪ ባለፈ ፕራክቲካል የሆኑ በሀገር ውስጥም በውጭ ሀገር ታላላቅ የቲቪ ሾዎችን የዩቲዩብ ሾዎች ላይ የሚተላለፉ ቪዲዮዎችን እንዴት ኤዲት ማድረግ እንደምንችል ፕራክቲካል የሆኑ ስልጠና ስለወሰድ ከምንም በላይ ኮንፊደንስ ቢልድ አድርጌበታለሁ ማለት ነው። ስታርስ አካዳሚ ውስጥ በመግባቴ በጣም ብዙ ነገር አግኝቼበታለሁ። በጣም ብዙ ነገር ተምሬበታለሁ። እዚህ ውስጥ በመግባቴ በጣም ጠቅሞኛል። በጣም ብዙ ነገር ነው የጠቀመኝ። ምክንያቱም በቃ ቪዲዮ ኤዲቲንግን በቀላሉ እንድረዳው አድርጎኛል። ትምህርቱ በጣም ግልጽ ነው። በመቀጠል ደግሞ በቪዲዮ ኤዲቲንግ ውስጥ ኤአይ እንዴት እንደምንጠቀመው፣ በመቀጠል ደግሞ ኮንቴንት ዳይሬክቲንግ ምን መሆኑን በደንብ አድርጌ ተምሬያለሁ። የዩቲዩብ ኮንቴንት እንዴት መሆኑን እንዴት እንደምንጠቀም፣ የዩቲዩብ ህጎች ምን እንደሆኑ ምዕራፍ 8 በጣም ነው የተመቸኝ። በኩሌ በጣም ነው የጠቀመኝ። ምንም የምትጨነቅበት ነገር የለም። ሁሉም ነገር ግልጽ አድርጎ ነው የሚያሳያችሁ። በቀላሉ መንገድ ነው የሚያስረዳችሁ። ዩቲዩበር መሆን የምትፈልጉ ከሆነ ደግሞ በጣም ያግዟቸዋል። እኔ በበኩሌ በጣም ነው የተመቸኝ። እንደዚህ ግልጽ አድርገህ ስለሰራልን በጣም አመሰግናለሁ። አሁን ግን ነምበር 1 ኤዲተር ኮርሱን እየወሰድሽ ነው? እንዴት ነው? በጣም አሪፍ ነው። ለሁሉም ሰው የሚገባ አይነት ኮርስ ግልጽ ነው በእውነት። ሬት አድርጊ የምትበይ ስንት ላይ መሰልኩ? ምዕራፍ 2 ክፍል 2 ላይ ነኝ። ስቲል የማውቃቸው ነገሮች ናቸው፣ ግን ሳየው ለህፃን ልጅ የሚገባ አይነት ክላስ ነው። ማርያም ገና 13 አለ እንግዲህ። አይ ጨርሳለሁ። በጣም ማርያምን ተመችቶኛል። 3 ልጆች ነን እየወሰድን ያለ ነው። በጣም ተመችቷቸዋል። በጣም አሪፍ ነው። ጌታ ትንሽ ፍላጎቱ ያለው ሰው የሚኪን ኮርስ ቢወስድ በጣም ፍላጎቱ ያድርበታል። ከዛ ደግሞ በጣም ቀላል ነው። እናት ኤዲቲንግ እንደዚህ ቀላል ነው። እኔ መጀመሪያ ስማር በጣም ለኔ ጃንክ ነበር፣ ሀውቱ ነበር ማየው። ይሄኛው ግን ለኔ በጣም አሪፍ ነው። ቴንክ ዩ ሚኪ። በጣም ይሄኛውና ኤዲተራችን ኮንፊርም አድርጋለች። ክፈሉ፣ ተማሩ። 60 ሰዓት ነው። እኔም አሳይቶኛል። አደባክ ያለውን ነገር እንደ ሚዲያ ሰው በጣም ይገባኛል። ጎበዝ የሆናችሁን እንቀጥራለን። እሱም ብቻ አይደለም፣ ሌሎች ወዳጆቼ ጋርም እያወራው ነው እና አንተ ጋር የሚማሩ በጣም ቤስት የሆኑትን ካሉ በእኔ ኔትወርክ አስቀጥራቸዋል። እኔ ያኔ ስለምንድ ማለት ነው ራሴን እንትን ስል ቼክ አድርጌ ነበር ኮርስ ነው። በኢትዮጵያ ላይክ ማሬም ነው ወደ 100 ምናምን ሺህ ብር ነው የመጣው። ላይክ እንደዚህ ማለት ነው። አፍተር ኢፌክት አለው፣ 3D ጽድት ያለ ነው። በቃ ይሄን ሊያመልጣችሁ አይገባም። እንዳላችሁ ይሄ ኮርስ በብር ቢሆን ወደ 100 ሺህ ብር ይጠጋል። ምክንያቱም በኋላ አሁን የሆነ ነገር ባይዜ በአንድ ስራ እኮ የሚያገኙት ብር ነው። ዘርተህ እንደምታጅው ልልቆ የነገ ትዘራለህ፣ ትንሽ ጠብቀህ ታጭዳለህ። ይሄም እንደዚሁ ነው። ራስ ላይ ኢንቨስት ማድረግ ኢንቨስትመንት ነው። በኋላ የሆነ ስኪል ሆኖ ያድርጋል። ያ ስኪል ደግሞ ብር ሜክ ያደርግላችሁ እና ያ ብቻ ሳይሆን ደግሞ ምን አለ ማርኬቱ ላይ ማለት ነው ኤዲተር ይፈልጋል። ኤዲተር ብዙ ኤዲተር አለ አክቹሊ፣ ግን ስኪል ያለው ኤዲተር አፍተር ኢፌክት አሁን ኤዲተር ከኤዲተር የሚለየው ባይዘው አፍተር ኢፌክት ነው። ትክክል። አንዳንድ ሰው አፍተር ኢፌክት ብቻ አይደለም፣ አሁን ደግሞ ኤአይ መጥቷል። ብሩ ኤአይ መጥቷል ደግሞ ተለፍቶበታል። ሲሰራም አክቹሊ ትዝ ይለኝ እህል በአፉ ቀምሶ የሚያቀል ተጠገሩ በቃ እንደዚህ ነው የሚሄደው እና የተማሪዎችን ምስክርም አስገባላችኋል። የዩቲዩብ ኮንተንት ክሬት ማድረግ ብፈልግ ራሱ እንዴት የዩቲዩብ ኮንተንት ክሬት እንደምደረግ አለማችን ላይ ቁጥር 1 የሆነውን ዩቲዩበር ሚስተር ቢስትን እንዴት ቪዲዮውን ኤዲት ማድረግ እንደሚችል ስለሱ ሙሉ ትምህርቶችን አስተምሮኛል ማለት ነው። ሰው በዚህ በሚክስታር ውስጥ ሆኖ ያገኟቸው ትምህርቶች በጣም የሆሊውድ ቪዲዮዎችን ሳይቀሩ እንዴት ኤዲት ማድረግ እንደምንችልና ኤአይዎችን ተጠቅመንስ እንዴት ነው ቪዲዮችን ኤዲት ማናደርገው የሚለውን መማር ችያለሁ። ከዚህ በተጨማሪ ቪዲዮ ኤዲቲንግን በጣም እንደወደው ያደረገኝ ነገር እዛ ላይ የሚያስተምራቸው ትምህርቶች እጅግ በጣም ሞቲቬት ያደርጉ ነበረና እንዳንሰለች ተደርጎ የተዘጋጀ ኮርስ ነበረና ይህንን ትምህርት ለሌሎች ለምን ታጋራለህ ለሚለው ጥያቄ ደግሞ ይህንን ትምህርት ማጋራቸው የራሳቸው ዩቲዩብ ከፍተው ወይም የራሳቸው ኮንተንት ክሬት ማድረግ ለሚፈልጉ ተማሪዎች፣ ፊልም ኢንዱስትሪ ውስጥ ላይ መግባት ለሚፈልጉ ሰዎች ሪኮመንድ አደርጋቸዋለሁ። የራሳቸውን ኮንተንት ክሬት ማድረግ ይችላሉ ነው። ቀኑ መሽቷል። አሁን ደግሞ አይምሮዬን ዘና ለማድረግ ስኩተር ልነዳ መጥቻለሁ። ግን እውነቱን ልንገራችሁ ምንም ልምዱ የለኝም። አንቺም እንደሌለሽ ይኸው ማይሰር ሰው አገኘሁ። ታውቃላችሁ ቪዲዮ ኤዲቲንግም ለጀማሪዎች ልክ እንደዚህ ነው። መጀመሪያ ላይ አድቫንስድ የሆኑ ቪዥዋል ኢፌክትስ፣ ሞሽን ግራፊክስ እና 3D ስራዎችን ስትታዩት የሆነ የማይጨበጥ ነገር ይሆንባቸዋል፣ አልችልም ያስብላል። ግን በትክክለኛው መንገድ ከተለማመዳችሁት ልክ እንደዚህ በነፃነት መብረር ትጀምራላችሁ። የስኩተሩ እረፍት አበቃ። አሁን ደግሞ ቀጥታ ወደ ስራ ነው የምንገባው። ረጅም ሰዓት እየሰራው ምሽቱን ማሳለፍ ስላለብኝ
ለዛ ደግሞ ሬድ ቡል እየገዛው ነው። ለጤና ጥሩ እንዳልሆነ አውቃለሁ። ለጤና ጥሩ አይደለም በጣም ሲበዛ። አንዱ 600 ምናምን ብር ነው። አጠቃላይ 1000 አዘንዶ ዘሬ ማለት ነው። ይሄ አንዴ ብቻ አይተህ ብቻ ጎበዝ ተርቶናል ማለት አይደለም። ከነሱ የሚጠበቅ ከናንተ የሚጠበቅ ነገር አለ። ከሚመዘገቡ ሰዎች ያን ኮርስ በደንብ ማየት አለባቸው። ፕራክቲስ በደጋገማችሁት ቁጥር በቃ አሪፍ ስኪል ትይዛላችሁ። እንቀደም እንዳልኩት አሪፍ ስኪል ስትይዝ አሪፍ መኒ ሜክ ታደርጋለህ። ዞሮ ጎሉ እዚህ ጋር ምንድነው? ምን ማግኘት ነው? እውቀት ነው። ቀብሩ እውቀት ካገኘ ያ እውቀት ወደ ምን ይቀየራል? ወደ ገንዘብ